ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድ ቤተሰቦቻችን እንዴት ናችሁ? የሚያስቅ ነገር ነው ዛሬ ይዤላችሁ የመጣሁት። የሚያስቅም እንደገና ምርጥ ነገር ነው። ይህቺ የምን ቤት ትመስላችኋለች? የአብዱረዛቅ ዶሮይ ጎጆ ሊወጡ ነው። ምክንያቱም እስከዛሬ ከእህቴ ቤት ነበሩ ማለት ነው። ከእህቴ ቤት ነበሩ እና በጣም እንትን ሲሉ ቤት ሰራሁላቸው። እኔ ሽጥና ብርህን እንትን በል፣ ምክንያቱም አታክልት አላስተከሉንም። በርበሬ ዘርታ በርበሬዋን አጠፉባት። እኔ አሁን ማንጎ ዘርታ ማንጎዋንም እንደዛው አባባዬ ዘርታ አሁን አባባዬውንም ደግሞ እያበላሹባት ስለሆነ ሽጥና ብርህን ያዝ፣ እኔ በየቀኑ ደግሞ በየወሩ ተቆራጭ ላድርግልህ ስለው እምቢኝ አለ። አሁን ታዲያ በዚህ ቤት ሰርቼ እንግዲህ የሚሆነውን ላይ ነው ማለት ነው። ይሄን ደግሞ እንቁላል ሲጥሉ እዚች ውስጥ ገብተው እንዲጥሉ ነው የሰራውላቸው እና እቺ እንቁላል መጣያ ናት። በድንጋይ በሲሚንቶ አድርጌ ነው የሰራኋት። ምርጥ አሰራር ናት። ይችም ደግሞ እንደምታዩት ሰፊ ነው። ይሄንን የሰራሁት በነገራችን ላይ በዛ ያለው የአሸዋ ሞልቼ ያንን አረኩት። ከዛ ከላይ ደግሞ ሲሚንቶውን እንደዚህ ማለት ነው። ያውን ግጥም ነው። ይሄ መዝጊያ ነው። የበሩ መዝጊያ ነው። እንዲህ ማለት ይዘጋል ማለት ነው። በእርግጥ ሌላም ነገር ያስፈልጋል። ምክንያቱም እንዲህ ካረጉት አውሬ መግባት ይችላል። ይሄን ግን እንደዚህ አድርጌ የሰራሁት በሲሚንቶ ነው። መጀመሪያ ይሄንን የሲሚንቶውን ኬሻ አንጥፌ ሲሚንቶውንና ሾሃውን በመለወስ ጠፈጠፍኩት ማለት ነው። ከዛ እንትን ሲል ውሃ እያጠጣሁኝ ሲደርቅ ከዛ በዚህ መልኩ ወጣ ማለት ነው። ምርጥ አሰራር ነው። እውነት በጣም ደስ ብሎኛል። እኔ ስላችሁ ይችን ዘርቻውን ለዶሮዎች ሰፊ ነው። በዚህ ክፍተት አለው እንዴ? ጉድ እኮ ነው። እና ይሄ ደግሞ ሀላይ ያረኩት ያው ለእንቁላል መጣያ ስለሆነ ችግር የለውም። እንቁላሊቱን ቀን በቀን ስለምናቅማት ብዬ ነው። መዝጊያም አላዘጋጀሁለትም። በርግጥ ይሄ እዚህ ላይ ፎቅ መስራት እችላለሁኝ። ፎቅ ሰራላችኋለሁ እዚህ ላይ እኔ በኋላ አነሳዋለሁ ብዬ ነበረ። ነገር ግን ይሰበራል። ስለዚህ እንዲሁ ብሎ ይቀመጥ እዚሁ ላይ